ለዓለም አቀፉ ማህበረሰብ በሙሉ ዛሬ ከአብይ ጎን ቆሞ የሚገኝ ብሔራዊ ጥቅም ነገ ከቀጠናው የሚሆነች ትልቅ ብሔራዊ ኪሳራን ያመጣባቸዋልና ከእውነት ከፍትህና ከነጻነት ኃይሎች ጎን ቆሙ። በተለይ አንዳንድ ሀገራት አብይ አህመድን መደገፍ አቁሙ። አብይ አማራን ሲፈጅ የትግራይን፣ የኦሮሞን፣ የጋምቤላን፣ የሲዳማን፣ የጉምዝን፣ የቤንሻንጉልን፣ የአፋርን፣ የሶማሌን፣ የጉራጌን በአጠቃላይ የሀገሪቱ ህዝብ ላይ እሳት ለኩሶ እያቃጠለ ቁሞ መመልከት ነገ ዓለም ቢጮህ የማይፈታው ቀጠናዊና ዓለም አቀፋዊ ምስቅልቅል ይፈጥራልና አስቡበት። ፍትህና ነጻነት ደንበር የላቸውም። እንደ ፀሐይ ለሁሉም መሆን ለሁሉም መድረስ አለባቸው። እኔም ለመታወቁ ለመነው ሰጠ ይባላል። አብዛኛው ህዝብ አብረን የከረሙ የሚል ሐሳብ አለ። የሜጫ ትግል እንዴት ይፈርሳል? ሜጫ እንዳልጀመረ ብላችሁ እናንተ ከጎናችሁ ሆናችሁ እኛም ከጎናችሁ ሆነን የኛ ወንድሞቻችን ጋር ሆናችሁ በጣም ስለገዛችሁ በጣም ደስ ይላል። ምስጋና ለህዝባችን ማለት ነው። ከዚህ በመቀጠል ምን እላለሁ? እናንተ እኛ ስንወጣ የአማራ ዘተጨጭፋም ብለን ይወጣል። ምክንያቱም በወለጋ በማይካራ በተለያየ ነገር ተጨፍጨፈ ተብሎ ዛሬ ግን ከደጃፋችን ጎጃም ላይ ጎንደር ተዋውሎ ላይ እየተጨፈጨፈ ነው ያለው። ስለዚህ አንዳንድ ሀሳብ እንደው የምንነጋገር እኛ ይሄን ያህል ስንሰራ ትግል መስራች ነው ሜጫ ከህዝቡ ጋር ሆኖ ህዝቡ ይታወቃል። በማንኛውም ሰዓት 3-4 ጊዜ ከተት ውጣ ብሎ ማንኛውም ሰዓት ማርካችሁን ያሳየቻችሁ ከኛ ጎን ሆናችሁ እኛም ከእናንተ ጋር ሆነን እያገለገልን ነው ያለው። ስለዚህ ግን ይሄንን ለትግል ማደናቀፍ ሜጫ እንደ ሜጫ ለመከፋፈል ጎጃም እንደ ጎጃም ለመከፋፈል አድማ በታይ ወይም ደግሞ የኛ ጎድ አድማ በታይ ይገባል፣ የአንዱ ልጅ አድማ በታይ ይሄዳል፣ ወይ ሜጫ ወይ አንዱ ባዳው ዙሪያ አካባቢ ይሆናል። ስለዚህ ሜጫ እንደ ሜጫ እንዲከፋፈል የውስጥ ባንዳዎችም ወይም ደግሞ ለኛ ያዘኑ መሰረት ሲከፋፈሉ ነው የቆዩ። ታውቃላችሁ ብዙ ወጣ ወረዳ አይተናል። በጫነታችን ሁሌም እናገራለሁ ለህዝቡ ላመነው የሚያስተምረው ከዚህ ያለው ህዝብ ነው፣ ከዚህ ያለው ጦር ነው። ወይም ደግሞ እኛ ድርጅታችን የምናከብር ከህዝብ ተቀብለን ነው። ድርጅት ማለት ማን ነው? ህዝብ ነው። ድርጅት ማለት ማን ነው? ከዚህ ያለው ጦር ነው። እኛ እናንተ ማንጠብቅ ከሆነ ድርጅት እየጠበቅን አይደለም። ስለዚህ እዚህ የተረፈ ደግሞ ማን አለ? ድርጅታችን ቅድሚያ ማክበር ነው። ስናከብር ነው ህዝባችን ማገልገል ነው። ህዝባችን ከዘፈ ማዳን ነው። ህዝባችን ከእንግልት ማዳን ነው። እናንተ ስንጠብቅሳ ድርጅታችን አሉ። ለምሳሌ እናርበኛ ዘመነ ካሴ የምንጠብቅ መጀመሪያ እናንተ ሁሉን አስከብረን ነው። አንድን የህዝብ ንብረት ምንም እንኳን ግለሰቡ ጥፋት ቢያጠፋ የህዝቡን ንብረት ከጥቅም ውጪ አድርጉ የሚል መንግስት የለም። ሁላችሁም ግን ይህ ግለሰብ ስላደረገው ድርጊት ሁላችሁም ምን እንደተሰማችሁና ስለዚህ ግለሰብ ድርጊት ሁላችሁም ሐሳባችሁን እንድትሰጡ ፈልጋለሁ። ይህ ግለሰብ በወላይታ ሶዶ የሚገኝ ሲሆን ይህን ግለሰብ በቁጥጥር ስር አቅርባችሁ የወላይታ ዞን መንግስት ኮሚኒኬሽን ይህ ግለሰብ አስፈላጊው ቅጣት እንዲቀጣ ሁላችሁም ለሚመለከተው አካል በደንብ ሼር እንድታደርጉ ፈልጋለሁ። ይህ ግለሰብ የሰራው ነገር ትክክል ስላልሆነ ሁላችሁም ለዚህ ባለባጃጅ እንዲሁም ለዚህ ግለሰብ ፍትህ እንድታሰጡ ጠይቃችኋለሁ። ሁላችሁም በደንብ ሼር ማድረጋችሁንና ለሚመለከተው አካል ማድረሳችሁን አትርሱ። No!
ትግራይ ይገብራል ጎጃም ይንበረከካል ካለበት ንግግር በተጨማሪ ማለት እዛ ጎጃም ሄዶ በዮሐንስ ጊዜ የደረሰባችሁን ታውቃላችሁ በጣሊያን ጊዜ የደረሰባችሁን ታውቃላችሁ ሲል በነገራችን ላይ ቀጥሎን የማደርገውንም አስቡበት እጨፈጭፋችኋለሁ ማለቱ ነው በአንድ በኩል በሌላ በኩል ደግሞ ያነጻጸራቸውን ነገሮች ተመልከቱ ዮሐንስን ከሙሶሎኒ ጋር ነው ያመሳሰለው ዮሐንስን የኢትዮጵያ ንጉሠ ነገሥት የነበሩትን ለሀገራቸው በሰማዕትነት ያለፉትን ንጉሠ ነገሥት ነው ከግራዚያኒ ኦር ከሙሶሎኒ ጋር ያስተካከለው በአንድ አይነት አውድ ነው የሚታየው ያለው ሶ ኤሊኔሽኑን ኤስትሬንጅመንቱን ተመልከቱት ቀልድ ተደርጎ መወሰድ የለበትም የምለው ለዚህ ነው ከዚህ በተጨማሪ እያለ ያለው ምንድን ነው እንደ ኩርዶች በትናቸዋለሁ እያለ ነው በተደጋጋሚ ለበርካቶች እየተናገረም እየዛተም ያለው ይሄ ዲፕሎማቶችም ጭምር እየተናገሩ ያሉት ነገር ነው በነገራችን ላይ ቢካዝ እነሱ ዓለም አቀፉ ሁኔታ አሁን ያው የመካከለኛው ምስራቅም ትኩረት አለ ያንን በተሻለ ያውቁታል በሚል ሲይዘት አያፍርም እንደ ኩርዶች በትናቸዋለሁ ነው እያለ ያለው አብይ አህመድ ዮሐንስ አራተኛን እንዲህ ላለ ሰይጣናዊ ዓላማ ሲጠቅሳቸው የመጀመሪያው አይደለም በነገራችን ላይ በ2019ም ታስታውሱ ከሆነ ወሎ ማለት ደሴ ላይ ሄዶ የቦሩ ሜዳን ክስተት በማንሳት በአንድ ጊዜ የብሔርም የሃይማኖትን መልክ ያለው ትርምስ ሰሜኑ ላይ እንዲከሰት ለማስታወስ ለመፍጠር ሞክሯል በዛ ወቅት ወደ ጦርነት ለመንደርደር ሁሉንም አይነት ዝግጅት እያደረገ የነበረበት ወቅት ስለነበር ሰሜን ላይ አማራ ከትግራይ ከዛም አልፎ ክርስቲያን ከሙስሊም መበጣበጣቸው ሰሜናውያን ወደ መሃል እንዳያተኩሩና የተቀናጀ ስልጣንን የመቆጣጠር ወይም ራስን የመከላከል የፖለቲካና ወታደራዊ ጥምረት እንዳይፈጥሩ ለማገድ የሰነዘረው ጥቃት ኦር የጎነጎነው ሴራ እንደነበር መገመት እኔ ሀብት አጥቼ እኔ ጤና አጥቼ እኔ ንብረቴን አጥቼ እኔ የምበለው አጥቼ እኔ ችግር ላይ ወድቄ ቀሪ እድሜን የምኖርበት እድሜ ስጡ የመንግስትና ህዝብ እድሜ ይስጠኝ ራሴ ብቻ ሳይሆን ለሀገር የሚጠቅም ስራ ለመስራት ሁለት ግዙፍ ኢንቨስትመንቶች ፈጥሬ ነበረ የውጭ ባለሀብቶችን ስቤ አምጥቼ ነበር ከነዛ ውስጥ በባህር ዳር እንግዲህ በ1998 እና 99 ዲዛይን የተደረገ 4 ኮከብ ሆቴል የተወሰነ ክፍሉ ሐይቁ ውስጥ ያረፈ ሐይቁ ውስጥ ሲያሜንሽን ፊልም ማሳያ ስቱዲዮ ያለው ዲዛይን አስደርጌ ልዩ እዚህ ያለ አማካሪዎችን አማካሪ ከውጭ ያለው ልምድ እንዲወስዱ አድርጌ ዲዛይን አስደርጌ ወደ ግንባታ ገብቼ ነበር ያ ባለበት ቆመ ላለፉት 17 ዓመት ሁለተኛ 17 ዓመት አጠቃላይ ኢንቨስትመንቱ በዛን ጊዜ በአሁኑ ሳይሆን በዛን ጊዜ የኛ ካፒታል 60 ሚሊዮን ብር በላይ እንደገና ሁለተኛው በተመዘገበ ካይሮና ኢትዮጵያ በተመዘገበ ከግብጾች ጋር $10 ሚሊዮን የኛ ድርሻ $2.5 ሚሊዮን የዳይናሚክ በአሁኑ ሰዓት $50 ሚሊዮን የተመዘገበ ኤልሲኦዲ ኬብል ኢትዮጵያ የተባለ በአይነቱ የመጀመሪያ የሆነ ሙሉ ፋብሪካ የኬብል ፋብሪካ በአይነቱ የመጀመሪያ የሆነ አስገንብቼ የውጭ ባለሀብቶችን አምጥቼ ስራ አስጀምሬ እያለሁ ነው ይሄ ነገር የፈነዳው ከጥቅም ውጭ ሆነው ድርጅቱ ይፍረስልኝ የተባለው ስለዚህ ይህ ሁሉ ትልቅ ኢንቨስትመንት ከጥቅም ውጭ ሲሆን ከኔ ሰው የኢትዮጵያ ህዝብ ባለሀብቱ ምንድነው የሚማረው እኔ ሀብት አጥቼ እኔ ጤና አጥቼ እኔ ንብረቴን አጥቼ እኔ የምበለው አጥቼ እኔ ችግር ላይ ወድቄ እኔ ጤና አጥቼ ከመቀመጤ ከኔ ምንድነው የሚማረው ስለዚህ የኢትዮጵያ ህዝብ ይፍረደኝ አሁን በአሁኑ ሰዓት ከሶስቱ ድርጅቶች በ100 ቢሊዮን አጠቃላይ 3 ድርጅቶች በ100 ሚሊዮን የሚገመት ያልተጣራ ሀብት ሲኖር የመንግስት ግብርና ታክስ ደግሞ ያልተጣራ በቢሊዮን እንዳለ ማረጋገጫዎች አሉ ጥሬ ዕቃ ምን ገባ ምን ወጣ ምን ተመረተ ምን ተሸጠ ማስረጃዎች አሉ ያንን የሚያዝዝ የፍትህ አካል ፍርድ ቤትና መመሪያውን የንግድ ህጉንና የሂሳብ አያያዝ አዋጁን የሚያስፈጽም ጠፋ ስለዚህ ሁለቱም ከጥቅም ውጭ ሆነ ሁለቱም በሰበሰ አንደኛው
ያለ ባለቤት ቀረ። ኤልሲዌዲ ኬብል ኢትዮጵያ እኛ አንቆጣጠረውም። አሁን ከቁጥጥሬ ውጭ ነው። ስለዚህ ይህን ሁሉ አስቦ የኢትዮጵያ ሕዝብ ይረዳኝ። ቀሪ እድሜን የምኖርበት እድሜ ስጡኝ። የመንግስትና ሕዝብ እድሜ ይስጠኝ። ይችን ቀሪ እድሜ 54 ዓመት ሆኖኛል። ቀሪ እድሜን ለመኖር እንደበቃ አድርጉኝ። እንኳን 17 ዓመት 17 ወር ከባድ ነው። 17 ዓመት ምንም ገቢ ምንጭ ሳይኖረኝ ከድርጅቶች ውጭ ሌላ ገቢ ምንጭ የለኝም። የሰው እጅ እያየው 17 ዓመት ፍትህን ለማረጋገጥ ታገልኩ። ስለዚህ ቀሪውን እድሜን በሰላም እግዚአብሔርን ይቅር በላይ ብዬ እንድኖር እርዱኝ፣ አግዙኝ። እነዚህ አዳዲስ የኮሪደር መንገዶች ውሃ ተሞልተው ምናምን ስታዩ መንግስት ይህንን አስቀድሞ አላሰበበትም፣ የችኮላ ስራ ስለሆነ ነው ምናምን የምትሉ ሰዎች መንግስት አስቦበታል። እንዴት አልታሰበበትም ብላችሁ ታስባላችሁ? ታስቦታል። በቃ ለህዝቡ አሁን ጊዜ የሌለው ሰው ምናምን እንዴት ነው ሁሌ ቀበና ከሚሄድ ቤቱ አጠገብ ወይም መስሪያ ቤቱ አጠገብ የሆነ ወንዝ ኩሬ ነገር ቢዘጋጅለት ጀልባ እዛ ከሚሄድ በጀልባ ወደ ስራ ጠዋት እንዲሄድ። ለምን ሁሉም ሰው ቢዚ ሊሆን ይችላል፣ ጀልባ ቀበና ጋር ሊያገኝ ይችላል። ስለዚህ በየአስፋልቱ በየምናምኑ ፕላስ ደግሞ የከተማ ግብርና ምናምን የሚባለውን መስኖ ከዛችው ከአስፋልቱ ዳር ጠለፍ አድርጎ ቤቱ ምናምን እንዲሰራና የጓሮ አትክልት እንዲተክል ታስቦ ነው እንጂ እንዴት አይታሰበትም? የሆነ የከተማውን ቶፖግራፊ አይቶ ውሃ እዚህ ጋር እንትን ስለሚል ወደዚህ እንዲፈስ ይደረግ። ከዛ ደግሞ የግብር ይውጣ፣ የችኮላ ስራ አይሰራ፣ በስነ ስርዓት ይጸዳ። ለምን ቆሻሻው ይሄ ደብር ከኮንስትራክሽን የሚተርፈው ምናምን ገብቶ ፍሳሹን እንዳይዘጋው ምናምን የሚለው ሁሉ ታስቦበታል። ግን ለኛ ተብሎን በቃ እንደዚያም ውሃ ሲሆን መኪናም ስትነዱ ጎማችሁ በደንብ እንዲታጠብ ምናምን ነውና ማመስገን ያለባችሁ እንጂ ገና ተሰርቶ አመት ሳይሆነው ጎርፍ ላይ እየዋኘን ምናምን ዋና እንድትለምዱ ተብሎ ነው። ከዛ ደግሞ እንደዚህ እንደ ወር አበባ በወር አንዴ ውሃ የሚመጣባቸው ሰፈሮችም ከዛ በነፃ እንዲቀዱ ታስቦ ነው። ስለዚህ ቴንኪዩ ማለት ነው እንጂ ሁሌ ማማረር እናንተ ተገቢ አይደለም። ፕሊዝ ጋይስ ፕሊዝ